በአሁኑ ወቅት የኢትዮጵያ መከላከያ ሰራዊት በሚል የሚጠቀሰው የኃይል ካወቃቀሩ ጀምሮ ያለው ሁኔታና አሁን ያለበትን ደረጃ በተመለከተ ከሶስት እንግዶች ጋር ተወያይተናል። ሰራዊቱን መልሶ በማዋቀር ሂደት ተሳታፊ ከነበሩትና በኢህአዴግ ዘመንም የሰራዊቱ አባል ከነበሩት በመከላከያ ሚኒስቴር የዕቅድና ምርምር መምሪያ ኃላፊ ከነበሩት ኮሎኔል ደረሰ ተክሌ እንዲሁም አየር ኃይሉ እንደገና ሲደራጅ ወደ በረራ ሙያቸው ከተመለሱት የቀድሞ አብራሪዎች አንዱ የነበሩትና በኋላም ጀት ይዘው አስመራ በመግባት ስርዓቱን የከዱት ካፒቴን ተሾመ ተንኮሉ በአደረጃጀቱ በስብጥሩና ከኃላፊዎቹ አቅም አንጻር ያለው ሁኔታ እያስቀኙን የዛሬውን ተጨባጭ ሁኔታ ይገመግሙልናል። በሙያው ሲቪል ስርዓቱን እስከ ሚኒስትር ዴታነት ድረስ ያገለገለው አቶ ኤርሚያስ ለገሰ ደግሞ የአሁኖቹን ጄኔራሎች አንደኛ ደረጃ ትምህርት ቤት የሂሳብ አስተማሪያቸውን እስከ አምስተኛ ክፍል ስላስተማራቸው እነማን ናቸው የሚለውን ከእውቀትና ከግንዛቤ አንጻር እየፈተሸ ፖለቲካውን ይቃኘዋል። በዚህ ረገድ ከመንግስት ወገን በተለይም ስልጣን ላይ ካሉት አዛዦች አግኝተን ለማነጋገር ፍላጎታችንና ጥረታችን የቀጠለ ቢሆንም እስካሁን አልተሳካልንም። ሆኖም በእነርሱ በኩል ያለውን አቋም ምናልባት ከወከለ በሚል በቅርቡ በዋሽንግተን ዲሲ ኢትዮጵያ ኤምባሲ የተገኙ ኮሎኔል ምስክርነትን አስቀድመን እንመለከታለን። የጦር መኮንኑ ለግንቦት 24ኛ ዓመት በዓል ዋሽንግተን ዲሲ ኢትዮጵያ ኤምባሲ ተገኝተው የሰጡት ምስክርነት ነው። እሱን አስቀድመን ወደ ውይይቱ እናመራለን። ብዙ ትዝታዎች ቢኖሩ እንኳን ደግሜ ደጋግሜ የምለው እንኳን ለዚህ አገር በሰላም አሁን ላለው ልማት በዓለም አቀፍ ደረጃ ኢትዮጵያ ባንዲራችን ከፍ ብሎ እንዲውለበለብ ላደረገን ሰማዕታት በሙሉ በማመስገን የኢትዮጵያ መንግስትን በዓለም ደረጃ በጣም ከፍተኛ ተቀባይነት እንዲኖረው ካደረገ አንፃር አንዱ ትልቅ ነገር እኔ የምማርበት ትምህርት ነው አለ። እዚህ ማስተርስ ማድረግበት መንገድ ብዙ መንገድ ታረጋለህ። የመጣሁበት ዓላማም 5ኛ ክፍል ሁኛ አይደለም። መከላከያም 5ኛ ክፍል ቢጀምርም አሁን ያለበት ጠለቅ ብሎ ቢያይ አርሚ ዴይ ስናከብር የሰራዊት ቀን በአዲስ አበባ ሲከበር ያየ ሰው ካለ ወይ አዳቃጣም እድል ያያችሁ ካላችሁ በአፍሪካ ብቻ ሳይሆን በዓለም አቀፍም ጉድ እስከሚያሰኝ ቴክኖሎጂ ላይ የታጠቀው ኃይል የአምራች ኃይል ተዋጊ ሳይሆን አምራች ኃይል አባይ በከፍተኛ ደረጃ ፐርሰንት እየያዘው ያለው የመከላከያ ሰራዊት በጣም ብዙ ምሁር አለ። የታጠቀ ውጊያ ከመጣ የሚዋጋ ውጊያ እንደዚህ አሁን ሰላም በሆነበት ጊዜ ደግሞ ልማት የሚያመርት ትራክተር የሚያመርት ሰው ነው ያለው። በድርጅት አንዳንድ አለመግባባት ሲፈጠር ሰራዊቱ አንድ ቀን ውዝግብ ፈጥሮ ለዚህ ሀገር አደጋ እንዳይመጣ ማንም ፓርቲ ወጣ ወደንከ ፓርቲ ለሀገር የሚጠቅም ፓርቲ ከመጣ ሰራዊቱ ስለዚህ ለሀገር የሚባል ነገር አይደለም። ፓርቲ በተቀየረ ሰራዊት በሙሉ የፓርቲው አድርገህ ኢግኖር ማድረግ የድንቁርና መንገድ ነው የምለው። እዚህም በአሜሪካን ያለው እየተማርኩ ነው ያለው። ማንኛውም ኦባማ ይመረጥ፣ ሌላ ዲሞክራት ፓርቲ ይመረጥ፣ ሰራዊቱ ግን ንቅንቅ አይደል ባለበት ይቀጥላል። ህገ መንግስቱም የፈለገ ያሽንትን ያድርገው፣ ሰራዊቱ ግን የሀገር ዳር ድንበር ጠባቂ ሆኖ ነው የሚቀጥለው። እኛ ጋር ግን ስሰማ አርሚም እንዲህ አድርጉ እናንተም እንደዚህ አድርጉ ያለ ግራፍ ያወጣ የሚያለው ሰው ግን ወይ መጀመሪያ እንዴት እንደሚቃወም ማወቅ ፓርቲና ሰራዊት በስም አይገርም። ሀገር ጠባቂና በስልጣን ያለው ኢህአዴግ ፓርቲ አንድ አይደለም። ኦኬ ኢህአዴግ ግን ለምን ኮረጀ ሰርቃል ተሸንፈናል ብሎ አውጇል። አዲስ አበባ አይደለም ቅድም አምባሳደር ግርማ ገልጸዋል። አዲስ አበባ እኮ በ97 ዓመተ ምህረት ራይት አዲስ አበባ መንግስት ይስራ አይስራ በወቅቱ በነበረው ሁኔታ ህዝብ አለመረጠን አዲስ አበባና ተሸንፈናል። ዜርፎር ወንበራችሁ ወሰዱና የአዲስ አበባ ሻናፊዎች እንኳን ደሳላችሁ ኑ ተረከቡ አልተዋል እንዴ ተብሏል። ማን ተለከላቸው? ስለዚህ ሌላው የፈለኩም ምንድነው እኔ ተሰረቀ እንዴት ተደረገ የሚለው ነገር ቅድም ኮራ አምባሳደር ማን አሸነፈ ማን አላሸነፈም ሳይሆን ኦፊሻል ሲያደርገው የምርጫ ቦርዱ አብረን እንሰማለን። አሁን ያለው ትልቁ አጀንዳ ግን በሰላም ታስታውሳላችሁ አልጀዚራ እንዴት እንደዘገበ ኤቭሪቲንግ እንከታተላለን። ዛንበት ትምህርትም ራሱ በጣም ተነገር ከሆነ እንትን ኒውስ ታቀርባለህ ጧት ብሪፊንግ። ስለዚህ ሶስት ሀገሮች ናቸው ምርጫ አሁን በዚህ ተመሳሳይ እንትን ያደረጉት። አንዱ ስፔን ነው ስፔን አንድ ሀገር ማለት ሶስተኛ ኢትዮጵያ ናት በአንድ በተመሳሳይ ወቅት። ስለዚህ ሁለቱም ሀገር ፌር ነው ያደረጉት። የኢትዮጵያ ግን በሰክሰስ ነው ያለው። አዲስ አበባ ራሱ መብራት የሚባል ወደ ሰሜን አካባቢ ተጣጣላችሁ መብራት የሚባል 24 ሰዓት አይታወቅም ነበር ነው ያኔ። አዲስ አበባ ሰንዳፋ ወጣ ብለህ መገናኛ ስትገባ መብራት አዲስ አበባ ለሰና በጣም ተገርመናል። እንዴ 24 ሰዓት ሙሉ መብራት የሚበራ ሀገር እንዴት ነው ነገሩ ነው ይባላል። ለምንድን ነው ያልኳችሁ ምክንያት መብራት ያለበት ስልጣኔ ያለበት ትልቅ ከተማ የሚባል ነገር የሚያውቀው ሰው የለም። እኔም እንደማንኛውም የትግሉ አካል
ፕራይመሪ ሶርስ ሆኜ ለመናገር እንፈልገው በመሀል ሀገር ገና ትግሉ ሲጠነሰስ ጀምሮ ብዙ መስዋዕት እየተከፈለ የመጣው የመከላከያ ሰራዊት ኢህአዴግ የሱ የፓርቲ አባል ብቻ ሳይሆን ስቲል የትግሉ አካል በመሆን እያገለገልኩ ያለው የመከላከያ ሰራዊት ተምሳሌት ነኝ። ክብራችንም ሞለያችንም ሁሉ ነገር ያገራችን። አሁን በኢትዮጵያ ውስጥ የሀገሪቱ የመከላከያ ኃይል የተቀመጠው ሰራዊት በተለይም አመራሩ ወታደራዊ ሳይንስም ሆነ በቀለም ትምህርት ባልገፉ የአንድ አካባቢ ማለትም የትግራይ ተወላጆች እጅ ወድቋል የሚለውን ከኢትዮጵያን ባሻገር ባዕዳንም ጭምር እየመሰከሩ አሳሳቢነቱንም እየጠቀሱ ይገኛሉ። በተለይ በዚህ ረገድ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በዓመታዊ የሰብአዊ መብት ሪፖርት ችግሩን የነቀሰ ሲሆን በስዊዘርላንድ ጄኔቭ የሚገኙት የአሜሪካ አምባሳደር ሚስተር ዳግላስ ክሪፍስም የኢትዮጵያ ሰራዊት አዛዦች የአንድ አካባቢ ሰዎች መሆናቸውን በአደባባይ ተችተዋል። ሟቹ መለስ ዜናዊ ተናደው በአደባባይ ደደብ ማለት ምላሽ ቢሰጡም ስልጣን ላይ ያለው መንግስት ከዜጎችም ከወዳጅ ሀገራትም ለሚነሳው ለዚህ ጥያቄና ቅሬታ ምላሹ ስብጥሩን ከማስተካከልና አመራሩን በእውቀት ለመግራት ከመሞከር ይልቅ ጥቂት የነበሩ የሌላ አካባቢ ተወላጆችን ማባረርና አንደኛ ደረጃ ትምህርት ቤት ላይ ቆመዋል የሚባሉትን የህወሓት ታጋዮች እንደ ወታደራዊ ማዕረግ የማስትሬት ዲግሪ ማደልን በመፍትሄነት የተወሰደ መስሏል። ከምርጫ 1997 ወዲህ ልክ በምርጫው ማግስት ሁለት የኦሮሞ ጀነራሎች ጀነራል ከማል ገልቹና ጀነራል ኃይሉ ጎንፋም ስርዓቱን ከርተው ኤርትራ ሲገቡ ሶስት የኦሮሞና የአማራ ተወላጆች ደግሞ ሜጀር ጀነራል አልሸት ደግፌ፣ ብርጋዴር ጀነራል አሳምነው ጽጌና ብርጋዴር ጀነራል ኩመር አስፋው ማዕረጋቸው ተገፎ በተራ ወታደርነት በጥቅምት ወር 1998 ከሰራዊቱ ተባረሩ። በ2001 ሚያዝያ ወር ደግሞ አንድ ሌላ የአማራ ተወላጅ የሆኑ ብርጋዴር ጀነራል ተፈራ ማሞ በመንግስት ግልበጣ ተጠርጥረው ከስራ ገበታቸው ላይ ተይዘው ታሰሩ። ከአማራና ከኦሮሞ ጀነራሎች ነባርና ቀደም ተብለው በሰራዊት ውስጥ የቀሩት ሌተናል ጀነራል ባጫ ደበሌና ሌተናል ጀነራል አበባው ታደሰ ደግሞ በቅርቡ በጡረታ ከሰራዊቱ ሲገለሉ የሰራዊቱ መዋቅር ይበልጥ በቀድሞ ታጋዮች የትግራይ ተወላጆች እጅ ወደቀ። ጀነራል አበባው ታደሰና ጀነራል ባጫ ደበሌ ከሰራዊቱ ከተሰናበቱ በኋላ በከፍተኛ ስልጣን ላይ የሚታዩት ብቸኛው የሌላ አካባቢ ተወላጅ የምዕራብ እዝ አዛዡ ሌተናል ጀነራል ብርሃኑ ጁላ ሲሆኑ እርሳቸው በሰላም አስከባሪ አዛዥነት ስም ስፍራውን በመልቀቃቸው አምስቱም የሀገሪቱ ወታደራዊ እዞች በህወሓት ታጋዮች ተይዘዋል። በአየር ኃይል አዛዥነት ከተቀመጡት ከባዕዴኑ ጀነራል አደም ኢብራሂሞች የሀገሪቱ ቁልፍና ወሳኝ ተቋማት ለትግራይ ነጻነት ሲታገሉ በቆዩትና በኋላ ላይ ደርግ ሊወርቅ 2 ዓመት ሲቀረው ኢትዮጵያ አጀንዳ ባነሱት የህወሓት አባላት ተይዟል። እሺ፣ አመሰግናለሁ ሲሳይ። እንግዲህ የሀገር መከላከያ ሰራዊት አሁን ያለው ማለት ነው እንዴት ነው የተደራጀው፣ እንዴት ነው የተዋቀረው የሚለው ነገር ምላሽ ማግኘት ያስፈልጋል። በዚህ ደረጃ መጀመሪያ ገና ከጅምሩ ይህ የሀገር መከላከያ ሰራዊት ሲዋቀር የነበረው መሰረቱ አንድ የሀገር መከላከያ ሰራዊት መጀመሪያ ኮንሴፕቱ አምስት መሰረታዊ የሆኑ ነገሮችን ያስቀምጣል። የመጀመሪያው የሀገሪቷን የመልክዓ ምድር አቀማመጥ፣ ሁለተኛው የሀገሪቷ ኢኮኖሚን አቅም ያገናዘበ፣ ሶስተኛ የብሔር ብሔረሰቦችን ስብጥር የያዘ እነኚህን እና ሌላው ደግሞ የሀገሪቷን የስጋት አቅጣጫ እና የሀገሪቷን ደግሞ ያለው የአየር ሁኔታ ይሄንን መሰረት አድርጎ እነኚህ ምሰሶ የሆኑትን ነገሮች ታሳቢ ተደርጎ ነው የሀገር መከላከያ ሰራዊት የሚዋቀረው።